ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ለየት ያለ ቪዲዮ ነው። ምንድነው የምንማረው ወይም በዛሬው ቪዲዮ ምንድነው የምናየው ካላችሁ ዛሬ የምናያቸው ሐሳባችንን እንዴት በጽሁፍ መልክ ማስፈር ወይም ማስቀመጥ እንችላለን የሚለውን ሐሳብ በደንብ የምናየው ይሆናል ማለት ነው ውድ ቤተሰቦቼ። ምክንያቱም ብዙ ተማሪዎች በውስጥ እንደሚጠይቁኝ ከሆነና እንዴት የራሳችንን ሐሳባችንን በቀላሉ ማብራራት መጻፍ እንችላለን ወይም የተጻፉትን የተለያዩ አረፍተ ነገሮችን ደግሞ እንዴት መመለስ እንችላለን የሚለውን ሐሳብ ለሚነግሩኝ ዛሬ ደግሞ ለዛ የሚሆንላችሁ እጅግ በጣም አስፈላጊና ቁም ነገር አዘል የሆነ ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው ውድ ቤተሰቦቼ። እናንተም በዚህ አይነት መንገድ የራሳችሁን ሐሳብ ምንም ሳትፈሩ በጽሁፍ መልክ ማስቀመጥና ማስተላለፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ ወይም እየቻሉ ያሉትም ስላሉ እናንተም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናሉ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን በቀጥታ ወደ ዛሬው ትምህርታችን እንገባለን። የመጀመሪያው ምን ይላል? አብረን እናነባለን። 3 ፊደል ነች። በጣም ቀላል ነው። ቅድም እንደነገርኳችሁ ዛሬ የምናየው እንዴት በቀላሉ ሐሳባችንን በጽሁፍ ማስፈር እንችላለን ወይም ከሰዎች ጋር እንዴት መጻጻፍ እንችላለን የሚለውን ሐሳብ ነው ይዤላችሁ የመጣሁት። ይሄኛው ምን ይላል? ሰላም። 3 ፊደል ነው። ሁላችሁም ትሞክራላችሁ። እቺን ሰላም። በጣም አሪፍ። እንዴት እንዴት ይላል። እንዴት። ናቺሁ ናቺሁ ናቺሁ። ቤተሰቦቼ ቤተሰቦቼ። በጣም 3 ፊደል ነች። በጣም እወዳችኋለሁ ይላል። አያችሁት ውድ ቤተሰቦቼ? እስኪ አንድ ላይ አብረን ሰብሰብ አድርገን እናንብብ። ሰላም እንዴት ናችሁ ቤተሰቦቼ? በጣም እወዳችኋለሁ ይላል። ምን ማለት ነው ወይም ስለምንድን ነው የሚያወራው ካላችሁ ብዙዎቻችን በአንድም ሆነ በሌላ መንገድ
ምናልባት ከቤተሰቦቻችን ርቀንም ሊሆን ይችላል እና የተለያዩ እናንተን የሚከተሉ ሰዎችም ደግሞ ቤተሰብ ነው የሚባሉት አይደል? ስለዚህ ምን ይላል አንድ ላይ ሰላም እንዴት ናችሁ ቤተሰቦቼ በጣም ወዳችኋለሁ ብላችሁ ለመጻፍ ከፈለጋችሁ እነዚህን ፊደሎችን በመጠቀም በቀላሉ ሐሳባችሁን በጽሁፍ መልክ መጻፍ ትችላላችሁ ማለት ነው። በዚህ ጉዳይ ደግሞ ሌላ ማብራሪያ ከፈለጋችሁ ወይም እንደዚህ ተጽፎ ወይም እንደዚህ ጽፋችሁ ሌላ መጨመር ከፈለጋችሁ ደግሞ ምን ብላችሁ ነው ምጽፉት? የተለያዩ ምናልባት አማራጮች ሊኖሩ ይችላሉ። ነገር ግን ከነዛ ውስጥ አንዱን ላሳያችሁ። ሁል ጊዜ ከእናንተ ማውራት እና መጫወት ያስደስተኛል ይላል። ሁል ጊዜ ከእናንተ ጋር ማውራት እና መጫወት ያስደስተኛል ብላችሁ መጻፍ ትችላላችሁ። ሁል ጊዜ ከእናንተ ጋር ማውራትና መጫወት ያስደስተኛል ብላችሁ እንደገና ተመሳሳይ ነገር ከዛኛው አረፍተ ነገር ጋር የማይጣረስ ወይም የሚመገበውን አንድ ላይ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ ሁል ጊዜ ከእናንተ ጋር ማውራትና መጫወት ያስደስተኛል ይላል። አያችሁት? አብዛኛው ሰው ከቤተሰቡ ጋር የሚያሳልፈውን ጊዜ ይወዳል ማለት ነው። ስለዚህ እናንተም በጽሁፍ እንደዚህ አይነት ነገሮችን እየጻፋችሁ የማንበብ የመጻፍ ክህሎታችሁን ለማሳደግ ይረዳችኋል ማለት ነው። ውድ ቤተሰቦቼ ለዛ ነው የመጀመሪያው ሰላም እንዴት ናችሁ ቤተሰቦቼ በጣም ወዳችኋለሁ ብላችሁ በየቀኑ ይሄንን ቃል መጠቀም ትችላላችሁ ማለት ነው። አንደኛ ላይ ያለውን ያ ደግሞ ምንድነው የሚያረጋችሁ የጽሁፍ ችሎታችሁንና የማንበብ ችሎታችሁን እንድታሳድጉ ይረዳችኋል ማለት ነው። ውድ ቤተሰቦቼ አሁን ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? የመጀመሪያው ቃል የኔ በጣም አሪፍ ውዷ ይላል። ጓደኛዬ ይላል። በጣም አሪፍ። አንቺ በህይወቴ ስላለሽ ደስተኛ ይላል። በጣም አሪፍ። ነኝ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። የኔ ውዷ ጓደኛዬ አንቺ በህይወቴ ስላለሽ ደስተኛ ነኝ። አያችሁት? ነኝ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ ለጓደኞቻችሁ ለመጻፍ ፈልጋችሁ ይሆናል ወይም እንደምትወዷት ወይም እንደምታደንቋት ብዙዎቻችሁ ልጽፉላት ትችላላችሁ ማለት ነው። ውድ ቤተሰቦቼ ይሄኛው ለሴት ጓደኛችሁ ነው። ለወንድ ጓደኛችሁ ደግሞ በቀላሉ ፊደሎችን በመቀየር መጠቀም ትችላላችሁ። ስለዚህ አሁን በሴት ጓደኛችሁ ወይም ለሴት ጓደኛችሁ ምን ብላችሁ እንደምትጽፉት ላሳያችሁ። የኔ ውዷ ጓደኛዬ አንቺ በህይወቴ ስላለሽ ደስተኛ ነኝ ብላችሁ ሐሳባችሁን በጽሁፍ መንገድ መግለጥ ወይም መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። የኔ ውዷ ጓደኛዬ አንቺ በህይወቴ ስላለሽ ደስተኛ ነኝ ይላል። በጣም አሪፍ። ለምሳሌ እንደዚህ ቢጻፍላችሁ ደግሞ መልሶቻችሁ ምንድነው የሚሆነው ወይም በምን አይነት መንገድ ልትመልሱ ትችላላችሁ የሚለውን ቀጥለን እናያለን። ብዙ አይነት ምላሽ ሊኖራችሁ ይችላል። ነገር ግን አንድ እኔ ዝም ብዬ ላሳያችሁ ማለት ነው። ለእናንተ ቢጻፍ ምን ብላችሁ ነው የምትመልሱት? እኔም አያችሁት? እኔም ብላችሁ ከዛ ምን ይላል? እንዳንቺ ይላል። በጣም አሪፍ። አይነት ምስጢረኛ ይላል። ምስጢረኛ ጓደኛ ስላለኝ በጣም አሪፍ። እድለኛ
ነኝ ነኝ ይላል። ሁለቷ ፊደል ነና ኝ ነች። ነኝ ይላል። በጣም አሪፍ። አንድ ላይ እስኪ ሰብሰብ አድርገን እናንብብ። እኔም እንዳንቺ አይነት ምስጥረኛ ጓደኛ ስላለኝ እድለኛ ነኝ። አያችሁት? በቀላሉ አነበብን ማለት ነው፣ ምንም ሳያስቸግረን። ምክንያቱም የፊደሎችን ድምፅ በትክክል ስለቆጠርን አያስቸግሩንም ማለት ነው። ውድ ቤተሰቦቼ ሐሳባችሁን በእንደዚህ አይነት መንገድ መግለጽ ትችላላችሁ። የመጀመሪያው ሁለተኛ ላይ ያለው ምን ይላል? የኔ ውዷ ጓደኛ ያንቺ በህይወቴ ስላለሽ ደስተኛ ነኝ፣ ወይም በህይወቴ ውስጥ ስላለሽ ደስተኛ ነኝ ብላችሁ ማለት ትችላላችሁ። ከዛ እናንተ ደግሞ ወይም ለእናንተ ይሄ ነገር ቢጻፍ ወይም እዚህ ጋር ያለው ሁለተኛ ላይ ያለው ለእናንተ ቢጻፍ ምን ብላችሁ ነው የምትመልሱት ካላችሁ እኔም እንዳንቺ አይነት ምስጥረኛ ጓደኛ ስላለኝ እድለኛ ነኝ ካላችሁ በትክክል መልሳችኋል ማለት ነው። ውድ ቤተሰቦቼ የተለያዩ ጽሁፎችን በዚህ መሰረት በቀላሉ መመስረትና መመለስ ትችላላችሁ ማለት ነው። ውድ ቤተሰቦቼ ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ወንድሜ ወንድሜ ይላል። በጣም አሪፍ። ገንዘብ ገንዘብ ፈልጌ ነበር ይላል። በጣም አሪፍ። ልታስገባልኝ ትችላለክ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ወንድሜ ገንዘብ ፈልጌ ነበር፣ ልታስገባልኝ ትችላለክ። አያችሁት? አንዳንድ ጊዜ ምናልባት አካውንታችሁ ላይ ገንዘብ ላይኖር ይችላል፣ ወይም ለአስቸኳይ ነገር ፈልጋችሁ ሊሆን ይችላል። ስለዚህ የምታምኑት ሰው ጋር እንደዚህ ወይም ወንድሞቻችሁ ጋር ወይ ጓደኞቻችሁ ጋር እንደዚህ ብላችሁ መጻፍ ትችላላችሁ። ወንድሜ ገንዘብ ፈልጌ ነበር፣ ልታስገባልኝ ትችላለክ ይላል። ስለዚህ የሰውየውን ማንነት ልካችሁ አካውንት ቁጥር ልካችሁ እንዲያስገባላችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጽሁፍ ብቻ ብዙ ነገር ያቀልላችኋል። አንደኛው አንዳንድ ጊዜ ለመጠየቅ ሞራል የሌለንን ነገር በጽሁፍ ግን በቀላሉ ማስቀመጥ ወይም መጻፍ እንችላለን ማለት ነው። ስለዚህ ጽሁፍና ንባብ ብዙ አይነት እጅግ በጣም ብዙ ጥቅሞች እንዳሉ ማወቅና መረዳት አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ለምሳሌ እናንተ እንደዚህ ቢጻፍላችሁ ፖዚቲቭ ሆናችሁ ወይም ካላችሁ ለመስጠት ከፈለጋችሁ ምን አይነት ምላሽ ነው የምትሰጡት? አብረን እናንብብ። ምንም ይላል። በጣም አሪፍ። ምንም ችግር የለም ይላል። በጣም አሪፍ። አሁን በጣም አሪፍ። አስገባለው ጠብቅኝ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ምንም ችግር የለም አሁን አስገባለው ጠብቅኝ ወይም ትንሽ ጠብቅኝ ብላችሁ መመለስ ትችላላችሁ ማለት ነው። ለወንድ ከሆነ ትንሽ ጠብቀኝ ብላችሁ መመለስ ትችላላችሁ። አሁን በሴቶች ነው ያሳየዋችሁ ማለት ነው ውድ ቤተሰቦቼ። ስለዚህ በቀላሉ እንደዚህ እያደረግን የተለያዩ አረፍተ ነገሮችን እየጻፍን መበርታት ወይም መጻፍ እንችላለን ማለት ነው ውድ ቤተሰቦቼ። ምንም ችግር የለም አሁን አስገባለው ጠብቀኝ ይላል። በጣም አሪፍ። ምክንያቱም ወንድሜ ገንዘብ ፈልጌ ነበር፣ ልታስገባልኝ ትችላለህ ይላል። ስለዚህ ፖዚቲቭ መልስ የሚሆን የሚችለው አሁን እኔ እንደጻፍኩት ምንም ችግር የለውም ወይም ምንም ችግር የለም አሁን አስገባለው ጠብቀኝ ብላችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። አያችሁት? እነዚህ በጣም ወሳኝ የሆኑ ዕለት ዕለት የምንጠቀማቸው የተለያዩ አረፍተ ነገሮች ናቸው። ሐሳባችንን በቀላሉ በጽሁፍ መልክ እንዴት ማስፈር እንደምንችል የሚያሳዩ በጣም ወሳኝ ስለሆኑ እናንተም ደግሞ ደጋግማችሁ በማየት የተለያዩ አረፍተ ነገሮችን ደግሞ በኮመንት ስር በመጻፍ ቀጣይ ደግሞ ምን እንዲሰራ እንደምትፈልጉም ሐሳባችሁን ማስቀመጥ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ደጋግማችሁ በማየት የእውቀት ደረጃችሁን የምንባብና የመጻፍ ክህሎታችሁንም ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት
ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ይህንን ቻናል ደጋግማችሁ በማየት የእውቀት ደረጃችሁን ከፍ ማድረግ ወይም ማሻሻል ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ራሳችሁን መቀየርና ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።